ሰላም ተመልካቾቼ እንዴት ናችሁ? ዛሬ በዚህኛው ቱቶሪያል ደግሞ የምናየው HTML URL encoding ይሆናል። ያው URL ሲባል እንግዲህ ብዙዎቻችሁ እንደምታውቁት የአንድ ሪሶርስ አድሬስ ማለት ነው፣ መገኛ ማለት ነውና ይሄንን URL እንዴት እንደምንጽፍ እና ደግሞ አንዳንዴ ሴንስ የማይሰጡ URLዎች ሲገጥሙን ምን ማለት እንደሆነ ትርጉማቸው ለምን ደግሞ እንደዛ ሚኒንግ የማይሰጡ URLዎች ሆኑ የሚለውን የተወሰነ ለማየት እንሞክራለን። አጭር ቱቶሪያል ትሆናለች። እንደተለመደው ፔጅ ስትራክቸርን አዘጋጅቻለሁ። ስለዚህ HTML URL encoding የምትለውን እንክፈታትና በቀጥታ የዚችን URL እና actually እዚህ ጋር ምንም የምንጽፈው ነገር አይኖርም። ለምሳሌ ይሄ ኦፍላይን የራሱ URL አለው ምንም እንኳን ኦፍላይን ቢሆንም እሱም ሲ ያለ ዩዘርስ ምናምን አለ ሄደ እንደዚህ ፋይል ኔም ድረስ ይጽፋል። አሁን እዚህ ጋር ያው ፎርዋርድ ስላሽ ማለት ፓዞቹን ሲለያይልን ነው። ከዛ ቀጣይ ሆነ ይሄ ነው ምናምን ለማለት ነው። ግን አሁን እዚህ ጋር ፋይል ኔሙ ላይ ስትመጡ እንግዳ የሆነ ነገር ከቷል። እሱም ማን ነው? %20። ለምንድን ነው %20 ከተተው? URL ለምን እንደዚህ ያደረገ ስንል URLን ኢንኮድ ማድረግ የምንችለው ወይም URL እዚህ ጋር ሊይዘው የሚችለው ካራክተር አስኪ ብቻ ነው። አሁን አስኪ ላይ ደግሞ ስፔስ የሚባል ነገር የለም። ስለዚህ እሱ ነገር ምን መሆን አለበት? ወደ percent-encoding ወይንም percent እና ሄክሳዴሲማል ተደርጎ መቀየር አለበት። ስለዚህ ስፔስ ወደዛ ሲቀየር percent ከዛ 20 ይሆናል። እንደምታዩት ፋይል ኔም ላይ ደግሞ ስፔስ አለ። HTML URL encoding ማየት እንችላለን። እዚህ ጋር %20 ይሆናል፣ እዚህ ጋር %20 ይባላል። ምክንያቱም ስፔሱን ለመተካት ሲባል ማለት ነው። ይሄው 2% ነው ያለው። ይሄ በጣም ቀላሉ ነው። አንዳንዴ ጭራሽ እንደዚህ የባሰበት ሊገጥመን ይችላል። ለሰው እንኳን እንደዚህ ብለህ ግባና ታገኘዋለህ ለማለት የሚከብድ አይነት። ይሄ ከምን አንፃር? ይሄም ተመሳሳይ ነው። ምክንያቱ ምንድነው? ከአስኪ ውጪ የሆኑ ካራክተሮችን ስንጠቀም እንደዚህ በፐርሰንት እና በሄክሳዴሲማል ነው የሚተረጎሙት። ይሄ ስለዚህ ምን ማለት ነው? ኦልሞስት ሁሉም ካራክተሮች ከአስኪ ውጪ የሆነ ነገር ነው እንደማለት ነው። በጣም ጥሩ። እስቲ አስኪ ውስጥ ያሉትን ካራክተሮች እናያቸው። አስኪ ውስጥ ያሉት ካራክተሮች እነማን ናቸው? መጀመሪያ ከኤ እስከ ዜድ ስሞል ሌተር ቱ ካፒታል ሌተር አለ። ከዛ ቁጥሮች ይኖራሉ። ከዛ ሲምቦሎች ይኖራሉ። እነዚህ ሲምቦሎች ሪዘርቭድ እና አንሪዘርቭድ ተብለው ይከፈላሉ። ለምሳሌ ሪዘርቭድ ከምንላቸው ውስጥ እዚህ ጋር ፎርዋርድ ስላሽን ብታዩ ይሄ ፎርዋርድ ስላሽ ፋይል ፓዞቹን ለመለየት ነው የምንጠቀምበት። ይሄ ለዩአርኤሉ ሪዘርቭድ ነው፣ ተይዟል ኦልሬዲ። እና ለምሳሌ አሁን እኛ እዚህ ጋር ይሄ ፍራንኮስ የሚለው ፎርዋርድ ስላሽ ለምሳሌ እንደ አንድ የስሙ አካል እንዲገባ ብንፈልግ ፎርዋርድ ስላሽን መጻፍ አንችልም። ራዘር ሪዘርቭድ ካራክተር ስለሆነ በሱ ምትክ የተዘጋጀለትን ምን እንጠቀማለን ማለት ነው? %-encoding percent እና ሄክሳዴሲማል እንጠቀማለን። ስለዚህ ዶሜን ኔማችን ላይ ይሄንን ብንፈልግ ፎርዋርድ ስላሽ ሳይሆን % ብለን to f እንላለን ማለት ነው። እንደዚህ አይነቶቹ ሪዘርቭድ ካራክተር ይባላሉ። ከዛ ውጪ አንሪዘርቭድ የሆኑትን ግን እንዳለ ማስገባት እንችላለን። የቴቱ ይሄም እዚህ ጋር መግባት ይችላል። እዚህ ጋር ብንከተው ምንም ችግር የለም። እንደዚህ ተደርጎ ሊጻፍ ይችላል ማለት ነው። በጣም ጥሩ። አሁን መጀመሪያ ይሄኛውን ላሳያችሁ። አንድ ሰው እንደዚህ ብሎ ዶሜን ኔም ምናምን ቢኖረው ወይም URL ቢኖረው ይሄ ነገር እንዴት ሆነ ነው ዲስፕሌይ የሚሆነው URLላችን ላይ ስንል ይሄንን ምን ማድረግ አለብን? ኢንኮድ ማድረግ አለብን። ኢንኮድ ስናደርግ ያው ኦንላይን የሆኑ ኢንኮድ እና ዲኮድ ማድረጊያዎች ይኖራሉ። እኔ ለምሳሌ እዚህ ጋር የቱቶሪያል ፐብሊክን እጠቀማለሁ። እዛ ሄጄ ፔስት ልበለው። ይሄ እንደ URL እዚህ ጋር ምን ሆኖ ዲስፕሌይ ሊሆን የሚችለው ለኛ ሲደርሰን ማለት ነው። ኢንኮድ እንበለውና እንየው። ይሄ ምን ሆኖ ነው የሚታየው? ፍራን ይላል %C3%A7OIS ይላል። ያቺ ካራክተር ያቺ ሲ የምትመስለው ግን ከታች ሌላ ነገር ያላት ኢንኮድ ስትደረግ እንደዚህ ሆና ነው ኮንቨርት የምትደረገው ማለት ነው። በጣም ጥሩ። እሺ ቀጣዩን ደግሞ ይሄኛው ደግሞ ዲኮድ ነው የምናደርገው። ኦልሬዲ ኢንኮድ ሆኗልና ይሄ ሙሉ ለሙሉ በሚያስብል ደረጃ ከአስኪ ወጣ ነው ብያቸዋለሁ። ምን ይሆን እስቲ ፔስት ብንለው እዚህ ጋር ይሄንን ዲኮድ ብለው www.ethiotelecom.com ነው እንደዛ ብዬ ነበር ያዘጋጀሁት። አሁን እንግዲህ ይሄ አማርኛ ስለሆነ አማርኛ ደግሞ አስኪ ውስጥ ስለሌለ በፐርሰንት እና በሄክሳዴሲማል ተደርጎ ሪፕሌስ ይደረጋል ማለት ነው። እና ለወደፊታቸው እዚህ ጋር URL ላይ ምንም የማይገባ ነገር በፐርሰንት ብዛት የታጨቀ ነገር
ቢገጥማችሁ እንደዚህ አምጥታችሁ ዲኮድ ማድረግ ትችላላችሁ ማለት ነው። እና URL መሰረታዊ ሐሳቡ ይሄንን ይመስላል። ስለ ኢንኮዲንጉ ስለተከታተላችሁኝ በጣም ነው የማመሰግነው።